እስኪ ያስቡት በሰፊው ውቅያኖስ ላይ ያለ አቅጣጫ ጠቋሚ ካምፓስና ያለ መዳረሻ የሚጓዝን መርከብ የት ይደርሳል? የትም አይደርስም። ማዕበል ወደ አንገላታው ይሄዳል፣ ንፋስ ወደ ነፈሰበት ይነዳል። በመጨረሻ ወይ ድንጋይ ተገጭቶ ይሰምጣል ወይ ደግሞ ነዳጅ ጨርሶ ባህር ላይ ይቀራል። የብዙዎቻችን ህይወትም ልክ እንደዚህ ነው። ጠዋት እንነቃለን፣ ማታ እንተኛለን። ነገር ግን የት እየሄድን እንደሆነ አናውቅም። ዛሬ በዓለም ዙሪያ የምትገኙ ወጣቶች ልነግራችሁ የሚፈልገው ትልቅ እውነት አለ። እቅድ የሌለው ህይወት ማለት በሌሎች ሰዎች እቅድ ውስጥ ተቀጥሮ መኖር እንደማለት ነው። የራስህን ህይወት ፊልም ራሳችሁ ካልጻፋችሁት ሌላ ሰው የራሱ ፊልም ተዋናይ ወይም ኤክስትራ ያደርጋችኋል። ዛሬ ህይወታችሁን የምትቀይሩበት ቀን። ለመሆኑ ግን ለምን ሰው ያለ እቅድ ይኖራል የሚለውን እንመልከት። የሰው ልጅ በተፈጥሮ ፈጣን ውጤትንና ጊዜያዊ ደስታን ይፈልጋል። በተለይ በአሁኑ የዲጂታል ዘመን የሶሻል ሚዲያ ቲክቶክ እና ፌስቡክ ሱሶች አይምሮአችን አጭር ደስታ ላይ እንዲያተኩር አደረጉት። አርቆ ማሰብና ለረጅም ጊዜ የሚዘልቅ እቅድ ማውጣትን እጅግ ይከብደናል። በተጨማሪም ባቀድኩት መንገድ ባይሳካልኝስ፣ ሰዎች ቢስቁብኝስ የሚለው የውድቀት ፍርሃት ብዙዎቻችን ከመሞከር ወደ ኋላ ይጎትተናል። ያ ዓላማ በምቾት ቀጠና ኮምፎርት ዞን ውስጥ ዝም ብለህ መኖር ማለት የአይምሮ ድካም ስለማይጠይቅ ብዙዎቻችን ይህንን ቀላል መንገድ እንመርጣለን። ነገር ግን እቅድ ማውጣት ኃላፊነት መውሰድን፣ ራስን መመርመርና የራስን ህይወት መምራትን ስለሚጠይቅ ብዙዎቻችን እንሸሸዋለን። ለመሆኑ እቅድ ከሌለህ ዓለም የፈለገውን ብትሰጥህም እምቢ ትላለህ ነው ፖይንቱ። በስነ ልቦናው ዓለም አይምሮአችን የሚያየው እና ትኩረት የሚሰጠው ቀድሞ ላቀደውና ለተዘጋጀበት ነገር ነው ይባላል። እቅድ ከሌለህ ትልቁ የሥራ ወይም የቢዝነስ ሐሳብ ወይም እድል ከፊትህ ቢቆም እንኳን አታየው። ምክንያቱም አይምሮህ ያንን እቅድ ለመቀበል አልተዘጋጀም። ለምሳሌ አንድ ትልቅ ኢንቨስተር መጥቶ የቢዝነስ ሐሳብ ቢጠይቅህ እቅድ ካላቀድክ አቅም የለኝም ወይም ጊዜ የለኝም ብለህ ወርቃማውን እድል በገዛ እጅ ታበላሸዋለህ። ስለዚህ እቅድ ማጣት ማለት የራስህን የስኬት በሮች ራስህ መቆለፍና በጨለማ ውስጥ መጓዝ እንደማለት ነው። ስለዚህ ያለ እቅድ የምትኖር ከሆነ ግን በህይወትህ የግድ እነዚህን 5 ነገሮች ትጋፈጣለህ፣ ትፈተናለህ። የመጀመሪያው የጊዜ ድሃ ትሆናለህ። ጊዜ ብቸኛው የማይመለስና በገንዘብ የማይገዛ ሀብት ነው። እቅድ ከሌለ ግን ሳታውቀው ወራት፣ ዓመታት ያልፋሉ። በመጨረሻ በእድሜ ማምሻ ላይ በከባድ ጸጸት ትሰቃያለህ። ሁለተኛው የሚያጋጥምህ ነገር የገንዘብና የኢኮኖሚ ቀውስ ያጋጥምሃል። ቴክኖሎጂና ኤአይ የሰውን ጉልበት እየተኩ ባለበት በዚህ ዘመን አዳዲስ ክህሎቶችን ለመማር ካላቀድክ ነገ በስራ አጥነትና በድህነት መገረፍህ የማይቀር እውነት ነው። ሶስተኛ የሚያጋጥምህ ነገር የአእምሮ ጭንቀትና ድብርት ውስጥ ትገባለህ። መጨረሻውን የማያውቅ መንገደኛ ሁሌም ግራ የተጋባ ነው። አንተም የራስን መዳረሻ ከሌለህ የሌሎችን ስኬት እያየህ በከንቱ ትጨነቃለህ፣ ራስን ትጠላለህ። አራተኛውና ወሳኙ ፖይንት ማንነትህን ታጣለህ። የራስህ ጽኑ አቋም ከሌለህ፣ እቅድ ከሌለህ ሌሎች ሰዎች በፈለጉት መንገድ ይነዱሃል። ጓደኞች ወደ መጥፎ ሱስ ሲገቡ አብረሃቸው ትሰምጣለህ እንጂ አትቃወም፣ ምክንያቱም አንተ ተከታይ ስለሆንክ። የመጨረሻው የሚያጋጥምህ ነገር እድሎች ሁሉ ታባክናለህ። ትክክለኛው ሰው፣ ትክክለኛ ስራ ወይም ትምህርት በህይወት ሲመጣ ዝግጁ ባለመሆን ምክንያት ብቻ እጆች መሃል የገቡ እድሎች ቢሆን እንኳን መልሰው እጅ መሃል ሲወጡ ትመለከታለህ። ያለ እቅድ መኖር ይህንን ያክል ሰቃይ የሚያሰቃየን ከሆነ መፍትሄው ምንድነው የሚለውን 3 መፍትሄዎች ልንገራችሁና ወደ መጨረሻው እንሄዳለን። የመጀመሪያው መፍትሄ ራስህን ጠይቅና ራዕይህን ጻፍ ነው። ማስታወሻ ደብተር ግዛና ከ5 ዓመት በኋላ ራስህ የት መድረስ እንደምትፈልግ በዝርዝር ጻፍ። እቅድ በአይምሮ ብቻ ሲቀር ምኞት ይሆናል። ወረቀት ላይ ሲያርፍ ግን ሕያውና አስገዳጅ ነገር ይሆናል። ሁለተኛው መፍትሄ ትልቁን ህልምህን ወደ ትናንሽ ተግባራት ቀይራቸው። ዓለምን የመቀየር ትልቅ ህልም ሊኖር ይችላል። ነገር ግን ዛሬ ጠዋት አልጋህን በማስተካከል መጽሐፍ በማንበብና ራስን በመገንባት ጀምር። ትልልቅ ራዕዮች እውን የሚሆኑት በየቀኑ በሚሰሩ ትናንሽ እና አሰልች በሚመስሉ ግን ወሳኝ በሆኑ የዕለት ተዕለት ተግባራት ወይም ማይክሮ ሃቢት ውስጥ ነው። ሶስተኛውና የመጨረሻው መፍትሄ ከስሜት ይልቅ ዲሲፕሊን ገንባ። ሁሌም ደስተኛ ሆነ እና ተነሳስተህ ላትነቃ ትችላለህ። ሞቲቬሽን ዛሬ ኖሮ ነገ ይጠፋል። እቅድህን ከዳር የሚያደርሰው ግን ዲሲፕሊን ነው። ይህ ማለት ስሜት ባይኖርህም ቢደክምህም እንኳ ያቀድከው ነገር ያለማቋረጥ መፈጸም ትችላለህ ማለት ነው። በመጨረሻ ውድ በዓለም ዙሪያ የምትገኙ ወጣቶች በሙሉ ወጣትነት ማለት የኃይል የብርታትና ዓለምን የመለወጥ አቅም የሚገኝበት ወርቃማ ጊዜ ነው። ይህንን ጊዜ በማይጠቅሙ ነገሮች፣ በሶሻል ሚዲያ ሱስ እና ምንም ነገር ግብ በሌላቸው ጓደኞች አታባክኑ። ዛሬ የምታደርጉት ትንሿ ውሳኔ የነገ ህይወታችሁ ትወስናለች። ያለ እቅድ መኖር ማለት የራስ ህይወት መሪ ለሌለው ሰው አሳልፎ መስጠት እንደማለት ነው። ዛሬውኑ መሪውን ተረከቡ። ከእንቅልፋችሁ ንቁ። እናንተ የተፈጠራችሁ ዝም ብላችሁ ቁጥራችሁን ጨርሳችሁ እድሜያችሁን ጨርሳችሁ ለማለፍ አይደለም፣ ታሪክ ለመስራት፣ ቤተሰቦቻችሁን ለመለወጥ፣ ሀገራችሁን ለማሳደግና በዓለም የራሳችሁን አሻራ አሳርፋችሁ ለማለፍ ነበር። ስለዚህ ፍርሃታችሁን ወደ ጎን ተውት። ሰበብ ማብዛት አቁሙ። ጊዜያችሁ አይጠብቃችሁም። ትናንት አልፏል። ነገ ደግሞ መኖሩ እርግጠኛ አይደላችሁም። ብቸኛው ያላችሁ ብቸኛ ጊዜ አሁን ብቻ ነው። አሁን ወረቀትና እስክሪብቶ አንሱ።
ያላችሁን የህይወታችሁን ትልቁን ህልማችሁን እቅዳችሁን ጻፉ። ወደ ተግባር ነው። ዓለም የእናንተ ብርሃን ትፈልጋለች። ስለዚህ ደምቃችሁ ለመብራት ተዘጋጁ። እናንተ ታላቅ ናችሁ። ስለዚህ ለዚህ ጠቃሚ ቻናል ለህይወታችሁ የሚጠቅም ቻናል ነውና ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሌላ ጠቃሚ ቪዲዮ እስክንገናኝ በያላችሁበት የምድር ዳርቻ ሰላማችሁ ይብዛ።